አካባቢያችሁ የሚቃወሟችሁ ጠንቋዮች፣ አስማተኞች፣ መተተኞች ቢኖሩ በእምነት በክርስቶስ ደም ማለት እጅግ በጣም ወሳኝ ነው ማለት ነው። ስለዚህ የክርስቶስ ደም ከኃጢአት ያነጻል። የክርስቶስ ደም የተቆለፈ በርን ይከፍታል። የክርስቶስ ደም ለዓለም ጥያቄዎች መፍትሄ ነው። የክርስቶስ ደም ኢትዮጵያ ውስጥ ላሉ ክርስቲያኖች መፍትሄ ነው። በሌላ በኩል ስንመለከት እንግዲህ ምንድነው እሱ የሆነው? መርገምም አለ በቤተ ዘመዶቻችን። አያቶቻችሁ ባልና ሚስቶች ዛሬ ሰላም ያጣችሁ ለምንድነው እሱ ምክንያቱ? ትውልድ አልፎ የሚሄድ መርገም አለ፣ እርግማን አለ። ትውልድ አልፎ የሚሄድ እርግማን። እናንተ ክርስቲያኖች ናችሁ፣ ግን የሚዋጋችሁ ነገር አለ። ሰላም በቤታችሁ የሌለ ጭቅጭቅ የሞላበት። አስቀድመን ነበር መጸለይ። ቤተ ክርስቲያንም ጮኞች ሰዎች ሲኖሩ በሁለቱም ወገን ያለ መርገም እንዲፈርስ ጸሎት ያስፈልጋል። ጸሎት ወሳኝ ነው። እናንተ መጥፎ ስለሆናችሁ አይደለም፣ ነገር ግን አጸላላዩን ስላላወቅንበት ነው። አንድ ሴት ነበረች እዚህ ሁላችንም ምናልባትም እናውቃት እንችላለን። ገንደ ቆሬ አካባቢ አባቷ፣ እናቷ፣ ወገኖቿ ሁሉ በመንፈስ ተጽዕኖ ስር ናቸው ያሉት። እሷ ግን ቸርች ትመጣ ነበር። እዚህ ወደ ገንደ ቆሬ አካባቢ ስም ላለመጥራት ነው። እዛ አካባቢ የነበረች ሴት ተጽዕኖ አላት፣ በእናት በአባት በዘመዶቿ። አሁን ከቸርች ቀርታለች፣ የለችም። ከጸሎት ህብረት አንድ ወይም ሁለት ሴቶች ይሄዳሉ። ቤቷ ሲጃራ ታጨሳለች፣ ጫት ትቅማለች። ማን ነው የሚጎበኛት? ከዘር ማንዘር የሚመጣ መንፈስ አለ። ወገኖቻችን ስለማያውቁ አሳልፈው ይሰጡናል። ስለዚህ መርገምን የሚያፈርስ የክርስቶስ ደም አለ። ገላትያ ምዕራፍ 3 ቁጥር 13 እና 14ን ታነብልናለች። ገላትያ ምዕራፍ 3 ቁጥር 13 እና 14 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። እዚህ ጋር የምትመለከተው ጳውሎስ ነው የሚገልጸው በገላትያ ላይ ምን አለ በዘራችን በትውልዳችን። ኢትዮጵያ ውስጥ በጣም ብዙ ኃጢአት አለ ሰራው። የባሪያ ንግድ፣ ጥንት ጊዜ አቦርሽን፣ ሴቶች ያስወርዳሉ። ደም ድምፅ አለው በእግዚአብሔር ፊት። አትፈርድልኝ ምን ይላል? ሕፃናት ይሞታሉ አለዕድሜያቸው በውርጃ። አንዳንዶቻችን መሃን ልንሆን እንችላለን። መሃንነት የመጣው ከየት ነው? ከዘር ማንዘር ይመጣል። አንዳንዶቻችን ስኳር በሽታ ከየት ወረስን? ከአባት ከእናትም እንወርሳለን። ትውልድ ተሻጋሪ የሆኑ በሽታዎችም አሉ። እንቅልፍ ማጣት፣ እንቅልፋችሁ የሚዛባ ሰዎች ከመርገም የተነሳ ከአባት ከእናት ወይም 2-3 ወደ ኋላ ስትሄዱ ታዩታላችሁ። ምንድነው እሱ? እኛ ክርስቲያን ሆነናል፣ ድነናል፣ ነገር ግን መርገም አለ። መርገሙን ማፍረስ እጅግ በጣም ወሳኝ ነው። ጸሎት ትጸልያላችሁ፣ ግን ስፔሲፊክ ጸሎት ያስፈልጋል። ጀነራል ጸሎት፣ አጠቃላይ ጸሎት አይደለም። ስፔሲፊክ በእናቴ በአባቴ በትውልድ የሚሰራ የጠላት መንፈስ ሲፍረስ በክርስቶስ ደም ይነቀል እያላችሁ መጸለይ፣ ወደ ልጆቻችሁ እንዳያልፍ መጸለይ። ስለዚህ ትውልድ ተሻጋሪ የሆነ መርገም አለ። ይህን የሚያፈርስ ማን ነው? የክርስቶስ ደም። ክርስቶስን ደም አናውቅም። ጭቅጭቅ ቤተሰብ ውስጥ ክርስቲያኖች ሆነው ጭቅጭቅ፣ ውጭ ሲታዩ ሰላም ይመስላሉ፣ ቤታቸው ግን ብዙ ነገር አለ። የሀገራችን ሰዎች ውስጡን ለቄስ ይላሉ። ሀገራችን ውስጥ እንደዛ ነው የሚሉት። ስለዚህ ምንድነው እሱ? ይሄ ትውልድ ተሻጋሪ የሆነ መርገምን ማፍረስ ያስፈልጋል። ሀገራችን ውስጥም እንደዚህ ነው። ሀገራችን ውስጥ ብዙ ታያላችሁ። ምን ነገር እየተደጋገመ እየመጣ ነው በሀገራችን ውስጥ በንጹህ ደም ምክንያት። አንደኛ ረሃብ፣ ሁለተኛ ጦርነት፣ ሶስተኛ በሽታ። እነኚህ 3 ነገሮች ምድራችንን ይዘዋል። በዳዊት ጊዜ ሁለተኛ ሳሙኤል ምዕራፍ 21 ታነቡታላችሁ በየቤታችሁ። ሁለተኛ ሳሙኤል ምዕራፍ 21 ላይ ዳዊት 3 ዓመት ረሃብ በመንግስቱ ጊዜ። ምክንያቱን አላወቁም። ይጸልያል፣
ምላሽ የለም። ጸሎት ኅብረቶችን ጠርቶ ጸለየ፣ ምላሽ የለም። በኋላ ግን እግዚአብሔር አመለከተው። ሲያመለክተው ምን ሆነ? ሳኦል የገደላቸው የገባዖን ሰዎች ደም በማን ላይ ነበር? በእስራኤል ላይ። ይሄ ዘር ጦርነት፣ የዘር ክፍልፍል ትክክል እንዳደለ ባለፈው ጊዜ ገልጫለሁ። የትንሽነት ምልክት ነው። አትፍሩት። ግን ኢትዮጵያን እንደዚህ ምንም የሚያረጋት ነገር የለም። ቅርብ ጊዜ ሐሰተኛው ክርስቶስ ሲመጣ አንድ ኢኮኖሚ፣ አንድ ሃይማኖት ያደርገዋል። ሀገራችን መከፋፈል ብላችሁ አትፍሩ። ግን መርገም ነው በክርስቲያን ላይ። ቤተ ክርስቲያን ውስጥ መርገም ነው። ይሄ እንደዚህ እያሉ ማድረግ መርገም ነው። ባለፈው ጊዜ እንደተናገርኩት በእኔ ዘመን የነበሩ ዩኒቨርሲቲ ተማሪዎች የፈጠሩት ነው ኮሚኒዝም፣ እግዚአብሔር የለም የሚለው መርገምን አፍርሱ ከምድሪቱ ላይ። ምድሪቱ ላይ ዛሬ ጸሎት ኅብረቶች እየተደራጁ ማፍረስ። እኛ ጋር ጥሩ ጥሩ ጸሎት ኅብረቶች አሉ። እኔም ራሴ አንድ ድረስ ሰጥቻቸው ምላሽ ያገኘሁባቸው ነገሮች አሉ። መርገም ይፍረስ፣ ልጆቻችሁን አይውረስ። ክርስቶስን ንገሩ ለልጆቻችሁ። ይሄ ነው ትልቁ ነገር። እድሜ እግዚአብሔር በሰጠን መጠን ምን ልናቀርብላት ይገባል? ዕጣኑ ወዴት ይገባል? ወደ እግዚአብሔር አብ፣ ወደ ሰማይ ሊሄድ ይገባል ማለት ነው። እንደገና ኢያሱ ምዕራፍ 5 ቁጥር 9 ላይ ታነብልናለች። እንዲህ ይነገራል። ኢያሱ ምዕራፍ 5 ቁጥር 9 እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። ጌልጌላ በእስራኤል ውስጥ የምትገኝ ስፍራ ነች። እስራኤላውያኖች ወደ ተስፋይቱ ምድር ለመምጣት ስንት ጊዜ ፈጀባቸው? 40 ዓመት ይላል። አባቶቻቸው የሰሩት ኃጢአት ነበረ፣ በደል ነበረ። የት? በተለይም የቃዴስ ተራራን 38 ዓመት ዞሩ። ወደ ልጆቻቸው መርገሙ መጣ። ስለዚህ መርገሙ እንዲወገድ ስለተፈለገ እግዚአብሔር ምን አላቸው? ተገረዙ ነው። ኢያሱ ገረዛቸው። ልጆቻቸው ከዮርዳኖስ ማዶ ተሻገሩ። አባቶቻቸው ግን እዛው ቀሩ። ስለዚህ በረሃ ውስጥ መቅረትም አለ። ዛሬ ቤተ ክርስቲያን ውስጥ ያለን ሰዎች የቤተ ክርስቲያን አባል ስለሆን የዘላለም ሕይወት አናገኝም። ቤት መሰረተ ክርስቶስ አይደለም ለእኔ የሞተው ጌታ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የተሰጠን በውስጧ እንድናመልክ እንጂ ቤተ ክርስቲያንን እንድናመልክ አይደለም። አሁን በዚህ በመጨረሻው ዘመን ላይ ሰዎች ዛሬ ቤተ ክርስቲያንን የሚያመልኩበት ዘመን ነው። ቤተ ክርስቲያንን አታምልኩ። ሊመለክ የሚገባው የቤተ ክርስቲያን ኃላፊ ጌታ ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያንን አታመልኩ። ተመልከቱ፣ ዛሬ በሀገራችን በየቸርቹ ምን እየመጣ ነው? ብዙ ኃጢአቶች እየመጡ ነው። አሞጽ ምዕራፍ 5 ከቁጥር 18 እስከ 20 ታይልናለች። አሞጽ ምዕራፍ 5 ከቁጥር 18 እስከ 20 የእግዚአብሔር ቀን ለምትፈልጉ ወየውላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብ እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔርን ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለው ድቅድቅ ጨለማ አይደለምን? ቤት ዛሬ ስንመለከት የእግዚአብሔርን ቀን የሚፈልግ ሰው ብዙ ነው። ኢትዮጵያ ውስጥ የእግዚአብሔር ቀን ጌታ ኢየሱስ ይምጣ የሚሉ ሰዎች ብዙዎች አሉ። ነገር ግን ጉድ ይፈላል። የዛ ቀን ክርስቶስ ሲመጣ ምን ይላል? አንድ ሰው አለ፣ ምን አረገ? አንበሳ ገጠመው ይላል። መንገድ ላይ አንበሳው ሲገጥመው ቀጥሎ ድብ፣ ከድቡ ሸሸና የት ገባ? ቤት ውስጥ። ዛሬ ቤት ውስጥ ቤተ ክርስቲያን ውስጥ ያሉ ብዙ ሰዎች አሉ። ቤተ ክርስቲያን ውስጥ ሆኖ መጥፋት ግን እጅግ በጣም አጸያፊ ነው። ሰውየው ምን አረገ? ቤት ውስጥ ገብቶ ከአንበሳ ተከልሎ ከድብ አምልጦ እጁን ግድግዳ ላይ ያረገ ይላል። እጁን ግድግዳ ላይ ሲያረግ የምናደፈው እባብ። ዛሬ ቤት ውስጥ መግባታችን ዋስትና አይደለም። ቤታችንን እናጽና። ስለዚህ እኔ ትልቁ አጀንዳዬ ወይም ርዕሴ ምንድነው? እሱ ዌክ አፕ፣ ንቁ ነው። ንቁ። ሁለተኛ ተቀደሱ፣ ክሊን አፕ። ሶስተኛ ሱት አፕ። ምን ለብሰው ማንን ነው? ክርስቶስን። ክርስቶስን ልበሱ። ክርስቶስን የለበሰ ሰው ክርስቶስን መቀበል ይችላል። ዛሬ መጨረሻው ሰዓት ላይ ነው ያለነው። ስለዚህ እንደዚህ ሰው አንሁን። ቤት ውስጥ ገብታችሁ አትሙቱ። ለምን? ዓለም ውስጥ ሆነን እንደ ልባችን ሆነን መሞት ይቻላል። እግዚአብሔር ቤት ውስጥ ግን ሆነው እግዚአብሔርን ማሳዘንም
እንደገና እግዚአብሔርንም ሰዎች ኃጢአት ውስጥ መክተት ይሆናል። ቤተ ክርስቲያን ውስጥ ዛሬ በብዙ ቦታ ላይ ስታዩ የተለያዩ ኃጢአቶችን የሚለማመዱ ሰዎች አሉ። አሁን ደግሞ አዲስ ትምህርት መጥተዋል፣ ዩኒቨርሳሊዝም የሚል እግዚአብሔር ፍቅር ነው፣ ማንንም አይገልም፣ ሁላችንም እኩል ነን የሚሉ መጥተዋል። እግዚአብሔር ፍቅር ስለሆነ እኛ ሰርተን አንጸድቅም የሚሉ ሰዎች አሉ። ክርስቶስ ደም ነው። አሁንም ሰርተን አንጸድቅም፣ ቤዛችን ግን ያጸድቀናል። ጌታ ኢየሱስ ክርስቶስ በደሙ አንጽቶናል። ይኸው ምንም ስራ አያስፈልግም። ግንባራችን ላይ ካለው ምልክት የተነሳ የኢየሱስ ደም ምናችን ነው? አይዲ ካርዳችን ነው። ናሽናል አይዲ ካርድ ይላሉ ዛሬ። ነገና ከነገ ወዲያ ደግሞ የምናያቸው ነገሮች አሉ። ይሄ በማይክሮቺፕስ የተለያዩ ሀገር ውስጥ 666ን እየተከተቡ ነው ሰዎች፣ እናያቸዋለን። እነሱ ነው። ስለዚህ ዛሬ መንግሥተ ሰማያት ለመግባት ይህ ደም ቤት ውስጥ ሆኖ መንግሥተ ሰማያትን የማይወርስ ሰው አለ ማለት ነው። ቤት ውስጥ ገብቶ እባብ እስኪገባ ድረስ ቤት ውስጥ ምን ይሰራል? እጁን አስደግፎ ተኝቷል ሰውየው። እባብ ነደፈው ይላል። እባብ እስኪነድፈን ድረስ። በሌላ ቦታ ምን ይላል? ቅጥርን የሚያፈርስ እባብ ይነድፈዋል ይላል። ቅጥርን አታፍርሱ። የክርስትና ቅጥርን አታፍርሱ። ክርስትና ሕይወትን ጠብቆ ኃይል የሚሰጥ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ኃይል በውስጣችን እንዲያልፍ ምን ያስፈልጋል? የክርስቶስ ደም ስልጣንና ኃይሉን ልንረዳ ያስፈልጋል። ብዙ ነገሮች አያስፈልጉም። ብዙ ነገሮች አያስፈልጉም። ጥቂት ነገር ነው የሚያስፈልገው ለመዳን። ክርስቶስን ደም ነው። የክርስቶስ ደም ሁለንተናችን ነው። መርገምንም ይሰብራል። ልጆቻችሁን ከመርገም ነጻ አርጉ። ልጆቻችሁን ከመርገም ነጻ አርጉ። ብዙ ሰዎች ትዳሮች ይፈርሳሉ። ከእነሱ አይደለም ትዳሩ የሚፈርሰው፣ መርገም ነው። ከበስተጀርባ ያለ ነገር አለ። ከአያቶቻችን የመጣ ነገር አለ። ያ ነው ዛሬ መርገም ሆነው ምድሪቱን እያመሰ ያለው። ኃጢአት እኛ ጋር ንስሐ የምንገባባቸው ነገሮች የሉ። ድሮ ንስሐ በጣም እየተገባ ይጸለያል። አዲስ አበባ ላይ ማላጆች የሚሏቸዋለሁ፣ ሴቶች ጎበዞች፣ አንዳንዴ እኔም አገኛቸዋለሁ። እነሱ አይነት ሰዎች ናቸው ዛሬ ኢትዮጵያን ነጻ ለማድረግ የሚችሉ። ቸርች መከፋፈል፣ ያኛው ቸርች የኛው ቸርች፣ እንደገና ይህም ደግሞ አልበቃ ብሎ ዘር ከተዋጀንበት ነጻ ከወጣንበት ከወንጌል እንደገና ወዴት እየሄድን ያለ ነው? ወደ ዘር። ይሄ የተረገመ ዘር መንግሥተ ሰማያትን የማይወርስ ደግሞ የእኛ ሰዎች በጣም የተጠላነን እኮ በዓለም ውስጥ። ይህም ዘር ሆኖ እርስ በርስ ሰዎች ይፋጃሉ። ዘራችን ዛሬ መንግሥተ ሰማያትን አያወርስንም። አንዳንድ ሰዎች ባህል እያሉ ወደ ጥንት እምነቶቻቸው እየተመለሱ ነው። ባህል እያሉ ወደ ቃልቻ ወደ ዛር እየተመለሱ ናቸው ያሉት። ተጠንቀቁ። በቤቶቻችሁ ውስጥ ባሉ ስርዓቶች እንጠንቀቅ። ለሀገራችንም ለእኛም መፍትሄ እንሁን። ቤተ ክርስቲያንን እንቀድስ፣ እንጸልይ። ፋረነት አይደለም ጸሎት፣ የዘላለም ሕይወትን የሚያስገኝ ነው። ለሀገር መፍትሄ የሚያስገኝ ነው። ክርስቶስ በደጅ ነው። ብዙ ሰው ግን ተኝቷል። ዛሬ ቤተ ክርስቲያን ውስጥ ከእንቅልፍ ንቁ። ሙሽራችንን ለመቀበል በደጅ ነው። ስለዚህ ልብሳችንን ለብሰን መዘጋጀት እጅግ በጣም ወሳኝ ነው። በመጨረሻው ዘመን ላይ ኢሳይያስ ምዕራፍ 27 ቁጥር 1 እና 2ን ታነብልናለች። ኢሳይያስ ምዕራፍ 27 ቁጥር 1 እና 2 ላይ ያለውን ሐሳብ ታነብልናለች። በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል። በዚያም ቀን ለተወደደው የወይን ቦታ ተቀኙለት። ለወይኑ ቦታ ተቀኙለት ይላል። ሀገራችን ላይ ዛሬ ሌዋታን መንፈስ፣ ሌዋታን ፈጣን ነው። ሐሰተኛው ክርስቶስም የእሱ መንፈስ ዛሬ ምድራችን ላይ አለ። አፈሩ ዛፉ ዛሬ በአስማት በመተት የተያዘ ነው። እንደገና ውሃችን ውስጥ ምን አለ? ዘንዶ ዲያብሎስ። በቤተ ክርስቲያን ውስጥ ምን አለ? ፈጣኑ እባብ፣ ነገረኛ፣ ነገርን የሚያጣመም ሰው ሁሉ ዛሬ ነገረኛ እየሆነ ነው። በቤተ ክርስቲያን ውስጥ ያሉ ሰዎች ድሮ እንዲህ አልነበረም ቋንቋቸው ራሱ። ስለዚህ የሌዋታንን መንፈስ እንቃወም። ፈጣኑን እባብ ዘንዶ ይወገድ፣ ይወጋል። ጸሎት ህብረቶች ሲጸልዩ
ዘንዶ ይወጋል፣ ዘንዶ ይሞታል። የዛን ጊዜ ኢትዮጵያ ነጻ ትወጣለች። በቤተ ክርስቲያናችን ውስጥ ብዙ አይነት አሰራሮችን እናያለን። ይሄ ብቻ አይደለም። ባለፈውም ጊዜ ልጠቅሶ ሞክሬ ነበር። ቅንነት ጎድሏል። ቅንነት ሰዎች ዛሬ በዚህ ጉባኤ ውስጥ እየተገኘን እርስ በርስ አለመቀባበል፣ መኮራረፍ። የሚኮራረፍ ሰው መንግሥተ ሰማያትን አይወርስም። ግልጽ እንዲሆንልን መኮራረፍ የለም፣ መቀናናት የለም። ወንድማችንን ገለን ሰላም የለም። የሰው ደም ይጮሃል ብያለሁ ቀደም። የአቤል ደም ወደ ማን ይጮህ ነበር? ወደ እግዚአብሔር። ቃየልም ምን አረገው? ተቅበዝባዥ አረገው። በአገልግሎት መቀናናት አለ። የበለዓም መንፈስ በለዓም የእስራኤልን ሰዎች መርገም ሲያቅተው አስማቱ አልሰራ ሲለው ምን አረገ? የሞዓብን ቆነጃጅት ሴቶች አመጣና ወደ እስራኤላውያን ድንኳኖች አመጣቸው ይላል። እነዚህ ወደ እስራኤል የመጡት የሞዓብ ሴቶች ምኖች ነበሩ? ቆነጃጅት። ቆነጃጅት ብቻ አይደለም፣ ሌላስ ምኖች ነበሩ? ዘፈን የሚወዱ። ዛሬ በየቤታችሁ ፊልም የምታዩ መርዝ በአይን ይገባል፣ መርዝ በጆሮ ይገባል፣ መርዝ በአንደበት ይገዛል። አንደበታችንን እንድቆጣጠር። ፌስቡክ ጥሩ ነው፣ መረጃ ለማግኘት መልካም ነው። የምታዩትንና የማታዩትን ምረጡ። ምክንያቱም በጆሮ መርዝ ይገባል፣ በአይን መርዝ ይገባል፣ እንዲሁም በአንደበት መርዝ ይገባል። ስለዚህ በዚህ በመጨረሻው ዘመን ላይ አንዱ አስቸጋሪው ነገር የበለዓም መንፈስ። ፊልም ለልጆቻችን፣ ዘፈን ለልጆቻችን ምናሳይ ምናስተምር ተጠንቀቁ። ድሮ ጊዜ ዘፈን መስፈን ክልክል ነው። ዛሬ ሬዲዮም ዜናም ለመስማት እነሱም አውቀውበታል። የሬዲዮ ፕሮግራም አዘጋጆቹ ዘፈን ነው፣ በየነገሩ ዘፈን ይለቃሉ። ዛሬ ፌስቡክ ላይ የምታዩዋቸውን ነገሮች ተጠንቀቁ። በፌስቡክ መርዝ ይገባል፣ በምታዩት ነገር መርዝ ይገባል። ሁሉ ነገር በጥበብ በዚህ በመጨረሻው ዘመን ላይ በጥበብ መመላለስ፣ ከተቃራኒ ጾታ ጋር የምናደርገው ግንኙነት በጥበብ፣ በምንናገረው ነገር በጥበብ፣ በልባችን በምናስበው ነገር ጥበብ። ያው ሰለሞን ወደ ቤተ መቅደስ ሲገባ ስንት ጋሻዎችን ይዘ? 2 የወርቅ ጋሻዎች ይላል። ወርቅ ጋሻ። ልብና አንደበት። ልባችሁንና አንደበታችንን ዛሬ ልንቀድስ ይገባል። ስለዚህ የዛን ጊዜ ምን እናደርጋለን? ሙሽራውን ለመቀበል የተዘጋጀን እንሆናለን። በሌላም በኩል ደግሞ ስታየው ባለፈውም ጊዜ የተከቸው ነበር። ኤልዛቤል የእግዚአብሔርን ሰዎች አትወድም። ዛሬም የእግዚአብሔርን ሰዎች የማይወዱ ሰዎች አሉ። እቺ ሲዶና ንጉሥ ልጅ ነች፣ ግን አካብን አገባች። አካብን ካገኘች በኋላ ድብልቅ አምልኮ በእስራኤል ውስጥ ያመጣች ሴት፣ ንጹሕ ደም ያፈሰሰች። አንተ አሁን የእስራኤል ንጉሥ ነህ ያለችው ናቡቴን አስገደለች። ይኸው በገንዘብህ ያላገኘኸውን በነፃ አስገኘውልህ። ኤልዛቤል ንጹሕ ደም ታፈሳለች። ኤልዛቤል ጣዖት ታስመልካለች። ኤልዛቤል የሴሰኛ መንፈስ ነው። እነዚህን ማስወገድ ዛሬ ከቸርች ውስጥ ሁለንተናችን ዛሬ በእግዚአብሔር ፊት በቅድስና ልንመላለስ ይገባል ማለት ነው። በመጨረሻ ጥቅስ አድርገን የምናየው ዘጸአት ምዕራፍ 19 ቁጥር 10 እና 11 እናነባለን። ዘጸአት ምዕራፍ 19 ቁጥር 10 እና 11። እግዚአብሔርም ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛውም ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛውም ቀን ይዘጋጁ። ለሦስተኛው ቀን ይዘጋጁ። ምኖች? የእስራኤል ሕዝብ። እግዚአብሔር መቼ ነው የሚመጣው? በሦስተኛው ቀን። ዛሬ አሁን ያለነው ስንተኛው ቀን ላይ ነን? ሦስተኛው ቀን። ኢየሱስ ክርስቶስ 1000 ዓመት እንደ አንድ ቀን ይቆጠራል። ክርስቶስ ካረገ 3ኛው ሺህ ላይ ነን አሁን። ምንድነው እሱ? ማንኛውም ሰዓት ላይ ሊመጣ ይችላል። ስለዚህ መፍትሄው ምንድነው? ተቀደሱ። ሙሴ ምን ተነገረ? ወደ ሕዝቡ ሂድ፣ ምን አርጋቸው? ቀድሳቸው፣ ንገራቸው እግዚአብሔር ሊወርድ እንደሆነ። በምን ላይ? በሲና ተራራ ላይ። ወደዛ ሂድና ነው። ዛሬና ነገ ይቀደሱ። ዛሬና ነገ የኛ ትናንትናና ዛሬ ማድረግ ነው። ጊዜው አልቋል። ያለቀበት የመጨረሻው ሴኮንዶች ላይ ነን። እግዚአብሔር ኢየሱስ ክርስቶስ ዛሬ ና ስላልነው አይመጣም። ፕሮግራም አለው። ኢየሱስ ክርስቶስ
በሱ ጊዜ ይመጣል። ጊዜያችንን ግን ምን አልተጠቀምን? ምን ያህል ሰዎች ወደ ቤተ ክርስቲያን አመጣን? በመንፈሳዊ ህይወታችን ውስጥ ሽልማት ያለው በሰርጉ ጊዜ ነው። ሰርጉ ላይ ሽልማት አለ። ሽልማት ለማግኘት የሚፈልግ ሰው ለሰዎች ይመስክር፣ ሰዎችን ወደ ክርስቶስ ያምጣ፣ ወደ ቤተ ክርስቲያን። ባክ ያረጉ ሰዎች ብዙ አሉ። ባክ ያረጉ ሰዎችን ወደ ቤተ ክርስቲያን አምጡ፣ ጸልዩላቸው። እንደዚህ አይነት ነገሮች ያስፈልጋሉ። ስለዚህ ሶስተኛው ቀን ዛሬ ነው። ሶስተኛው ቀን ላይ ደርሰናል፣ ሲና ተራራ ላይ። ዛሬ ግን ኢየሱስ ክርስቶስ ሲመጣ ሲና ተራራ ላይ ሳይሆን ደብረ ዘይት ተራራ ላይ ነው። የዛን ጊዜ ነው በፊቱ የምንሆነው። ልብሳቸውን ይጠቡ ይላል። ንጹህ ነው። ልብስ ማጠብ ማለት የምንለብሰው ልብስ በእግዚአብሔር ፊት የምንታይበት አዲስ ልብስ ነው። ይሄ ቅድም ያልኩት ነው። ሱት የሚለው ሙሉ ልብስ አንድ አይነት ሲሆን የምንለብሰው ግን ማንን ነው? ክርስቶስን ነው። ክርስቶስን ልበሱ ማለቱ ነው። ስለዚህ ሶስተኛው ቀን የደረሰ ስለሆነ ተዘጋጁ። ምናልባት ባለፈው ጊዜም እንዳየነው የሚቀጥለው ጊዜ እድሉንም ላላገኝ ይችላል። እኔም እዚህ ለመምጣት እኔ መምጣቴ እዚህ ላይ እድሉም ላይኖር ይችላል። እኛም ደግሞ እድሉ ሳይመጣልን ክርስቶስ ሊገለጥም ይችላል። ስለዚህ ጊዜያችንን እንጠቀም። ለሁሉ ነገር ጊዜ አለው ይላል። ዛሬ ሰዎች በቤተ ክርስቲያን ውስጥ እያሉ ባለፈው ጊዜ እንዳየነው ምንድነው እሱ ጫማ አድርገን በእግዚአብሔር መድረክ ላይ እንቆማለን። ጫማ ማድረግ ባለፈው ጊዜ ላይ አይተነው ነበር። ዘጸአት ምዕራፍ 3 ከቁጥር 3 እስከ 5። እንደገና ኢያሱ ምዕራፍ 5 ከ13 እስከ 15 አይተን ነበር። አንድ ጊዜ እሱን ታነብልንና እንጨርሳለን። ዘጸአት ምዕራፍ 3 ለሙሴ ነው እግዚአብሔር የሚናገረው ከ3 እስከ 5። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። እዚህ ጋር ስታዩ እግርህን ከጫማ አውልቅ አለው ይላል። ምክንያቱም የቆምክበት ቦታ የተቀደሰ ነው። ፖለቲካ መናገር ቢያስፈልግ ብዙ መናገር እችላለሁ፣ ግን የቆምኩበት ስፍራ ምንድን ነው? የተቀደሰ ነው። ጫማ አድርገን በስጋ ጥበብ አንናገርም። ዛሬ ክርስቲያኖች በስጋ ጥበብ ብዙ ቦታ ላይ እየወጣን እንናገራለን። ይሄ አያስፈልግም። የቆምንበት ስፍራ የተቀደሰ ነው። ለኢያሱም እንደዛ ነው ያለው። ለመሪዎች የሚሰጥ ቃል ነው ይሄ። መሪዎች ጫማ አድርጎ አይደለም የእግዚአብሔርን ስራ የምንሰራው። ጫማችሁን ከእግራችሁ አውልቁ። ለሰዎች ስትመሰክሩ ጫማችሁን ከእግራችሁ አውልቁ። ይሄ ፊዚካሊ የሚታየው ጫማ አይደለም። በመንፈሳዊ ነገር በጥበብ የምትሄዱበትን ነገር ነው። የእግዚአብሔርን ነገር ቅድሚያ ስጡ ለማለት ነው። በዚህ አይነት መንገድ ሶስተኛው ቀን የቀረበ ስለሆነ ነገ ላይ የምንመለከታቸው የተለያዩ ነገሮች አሉ። ራሳችንን እናዘጋጅ። ዛሬ በሰማነው ነገር እንጸልይ። ጎረቤቶችን አብረን ህብረትን እንፍጠር። ይጸለይ። ክርስቶስ ይንገስ፣ ምድሪቱን ነፃ ያውጣ። ይህን እድል ልንሰጥ ያስፈልጋል። አንዳንድ ሰዎች ጥያቄ ትናንትና አንዳንድ የድሮ ክርስቲያኖች አግኝቼ ደስ ብሎኝ ነበር። አንዳንዶቹ እኔ ጋ አይመጡ ረስቶናል እያሉ ነው። ዲሊት አድርጎናል ነው። ዲሊት አላረግም። እኔ አውቃለሁ፣ የድሮችን ሰዎች አውቃለሁ። አንዳንድ ሰዎች ትናንትና 2-3 አግኝቻለሁ። ጥያቄ ያላችሁ ሰዎች የስልክ ቁጥር አለ ፓስተር ወይም አንቺ ጋር ስጫቸዎች ስልክ አለ፣ መጠየቅ ይቻላል። የድሮ ክርስቲያኖች ባክ ያረገን ምን ያህል አዲሶችን ብትሆኑ ከኔም ጋር አብሮ ግንኙነት ማድረግ ይቻላል። ከዚህ ትምህርት ውጪ ባለ ሰዓት ውስጥ በስልክ ጥያቄ ማቅረብ ይቻላል። መጥቶም እኔ ጋር ይቻላል። እኔ ያለሁበት ቦታ መምጣት ይቻላል በቀጠሮ። ስለዚህ አሁን ስልክ ቁጥሩን ትሰጣችሁና ጸልየን እንጨርሳለን። እሺ 0922 98 50 26 ወይም 0944 07 71 71 0948 07 87 61 አንድ ጊዜ ደግመዋለሁ 0922 98 50 26
0944 07 71 71 0948 07 87 61 እነኚህ ስልኮች ናቸው። ከዚህ ከመደበኛው ፕሮግራም ውጪ ባለ ሰዓት ላይ ከኔም ጋር መገናኘት ይቻላል። ጥያቄን በስልክ መጠየቅ ይቻላል። አሁን ጸልየን እንጨርሳለን። ቅዱስ የሆንክ የሰራዊት አምላክ ችን ጊዜ ደግሞ ስለሰጠን እናመሰግናለን። እግዚአብሔር አምላካችን ብዙዎች ያላገኙትን ሰዓትና እድል ስለሰጠን ስም ከፍ ከፍ ይበል። አንተ በሰማይ በምድርም ከምድርም በታች ከፍ ያልክነህና እግዚአብሔር አባታችን ሆይ እኛ እንገዛልሃለን። ስም ከፍ ከፍ ይበል። እግዚአብሔር አምላክ ሆይ ምስክሮች ሆነን መቆም እንድንችል እርዳን። አምላካችን በቀንም በሌሊትም ፊትህን የምንሻ ወገኖች ታረገን ዘንድ እንጸልያለን። በዚህ ሰዓት እናመሰግናለን። ሁላችንም እግዚአብሔር አምላካችን ከነገድ ከቋንቋ ከወገን ከሕዝብ የዋጅህን ልጆችንንና ትራራልን ዘንድ እንጸልያለን። በፊትህ ዕጣንን ማጠን እንድንችል እርዳን። ስም ከፍ ከፍ ይበል። በጌታ በኢየሱስ ክርስቶስ ስም አሜን።